የፋሲካ ወራት ሰባተኛ ሳምንት ሰኞ አንደኛ ንባብ ከሐዋርያት ሥራ ምዕራፍ 19 ከቁጥር 1 እስከ 8። አጵሎስ በቆሮንጦስ በነበረበት ጊዜ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን ደረሰ። እዚያ ጥቂት አማኞችን አገኘና ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ነበርን ስል ጠየቃቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ መኖሩን እንኳን ሰምተን አናውቅም ሲሉ መለሱለት። ጳውሎስም ታዲያ ምን አይነት ጥምቀት ነው የተጠመቃችሁት አላቸው። እነርሱም የዮሐንስን ጥምቀት ነው አሉት። ጳውሎስም የዮሐንስ ጥምቀትማ ንስሐ ስለመግባት የተፈጸመ ነው፣ ለሕዝቡም የተናገረው ከእኔ በኋላ በሚመጣው እመኑ እያለ ነበር፣ እርሱም ኢየሱስ ነው አላቸው። ይህን በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስ እጁን በጫነባቸውም ጊዜ መንፈስ ቅዱስ በእነርሱ ላይ ወረደና በሌላ ቋንቋዎች ተናገሩ፣ ትንቢትንም መናገር ጀመሩ። ሰዎቹም በአጠቃላይ 12 ያህል ነበሩ። ጳውሎስ ወደ ምኩራብ ሄዶ ለ3 ወር ያህል ስለ እግዚአብሔር መንግስት እየተከራከረና ሕዝቡን እያስረዳ በድፍረት ያስተምር ነበር። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 68 የመዝሙሩ መልስ ለእግዚአብሔር አዲስ መዝሙር በደስታ እንዘምር። እግዚአብሔር ይነሳል፣ ጠላቶቹንም ይበተናል፣ የሚጠሉትም ሁሉ ተሸንፈው ከፊቱ ይሸሻሉ። ለእግዚአብሔር አዲስ መዝሙር በደስታ እንዘምር። በኖ እንደሚያልቅ ጢስ ይሆናሉ። ሴም ወደ እሳት ሲቀርብ እንደሚቀል ክፉዎችም ከእግዚአብሔር ፊት ይጠፋሉ። ለእግዚአብሔር አዲስ መዝሙር በደስታ እንዘምር። ደጋግ ሰዎች ግን ደስ ይላቸዋል፣ በፊቱም ሐሴት ያደርጋሉ። ከደስታቸውም ብዛት የተነሳ እልል ይላሉ። ለእግዚአብሔር አዲስ መዝሙር በደስታ እንዘምር። ለእግዚአብሔር ዘምሩ፣ ለስሙም የምስጋና መዝሙር አቅርቡ። በደመናዎች ላይ ለሚጓዘው መንገድ አዘጋጁ። ለእግዚአብሔር አዲስ መዝሙር በደስታ እንዘምር። ስሙ እግዚአብሔር ነው፣ በፊቱ ደስ ይበላችሁ። በተቀደሰ መኖሪያው ያለ አምላክ አባት ለሌላቸው ልጆች አባት ነው፣ ባሎቻቸው ለሞቱባቸው ሴቶች ጠባቂ ነው። ለእግዚአብሔር አዲስ መዝሙር በደስታ እንዘምር። መጠጊያ ላጡ ብቸኞች የሚኖሩበትን ቤት ይሰጣቸዋል። እስረኞች ነፃ ወጥተው በደስታ እንዲኖሩ ያደርጋቸዋል። አመፀኞች ግን ሰው ሊኖርበት በማይችል በሚያቃጥል በረሃ በብቸኝነት ይኖራሉ። ለእግዚአብሔር አዲስ መዝሙር በደስታ እንዘምር። ከዮሐንስ ወንጌል ምዕራፍ 16 ከቁጥር 29 እስከ 33። በዚያን ጊዜ ደቀ መዛሙርቱ ኢየሱስን እንዲህ አሉ፣ እነሆ አሁን በምሳሌ ሳይሆን በግልጥ ተናገርህ። አንተ ሁሉን እንደምታውቅና ማንም ጥያቄ ሊያቀርብልህ እንደማያስፈልግህ አሁን አወቅን። ስለዚህ ከእግዚአብሔር ዘንድ እንደወጣህ እናምናለን። ኢየሱስ እንዲህ ሲል መለሰላቸው፣ አሁንስ አምናችኋል። ይሁን እንጂ እያንዳንዳችሁ በየበኩላችሁ የምትበታተኑበትና እኔን ብቻዬን የምትተውበት ሰዓት ይመጣል። ሰዓቱም አሁን ደርሷል። ነገር ግን አብ ከእኔ ጋር ስለሆነ ብቻዬን አይደለሁም። ይህን ለእናንተ መናገሬ በእኔ ሆናችሁ ሰላም እንዲኖራችሁ ብዬ ነው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፈዋለሁ። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።